ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። እስራኤል ለሶማሌላንድ የሰጠችውን ዕውቅና ተከትሎ ግብጽ፣ ጅቡቲ፣ ቻይና፣ ቱርክ፣ የአፍሪካ ህብረት፣ የባህረ ሰላጤው ሀገራትና ሌሎችም መግለጫዎችን ማውጣታቸውን ተከትሎ ኢትዮጵያ ላይ አይናቸውን የተከሉ በስተዋል። I want you to know that I'm signing now as we speak Israel's official recognition of Somaliland. በዚህ ሁሉ ውስጥ ግን ኢትዮጵያ ዝም ብላለች። ለምን? ይህ ከሐሳብ ሜዳ ቤተሰቦች የተላከ አስተያየት ነው። ዓለም ጎራ ለይቶ ሲፋለምና ጥይት ሲቀባበል ኢትዮጵያ በአርምሞ ከመመልከት ባሻገር ሰላም እንዲፈጠር አሸማግላለች። ሀያላን ሀገራት በፈጠሩት ጎጥ የተለየ ተለጣፊነትን ሳታሳይ ከሁሉም ጋር ሰላማዊ ዲፕሎማሲን ፈጥራ እስከ ዛሬ ዘልቃለች። የኢትዮጵያ ዲፕሎማሲያዊ አካሄድ ለአንዱ ተመችቶ ለሌላው የሚጎብጥ አይደለም። የጥቅም ሚዛን ወይም ናሽናል ኢንትረስትን ታስቀድማለች። የኢትዮጵያ ዲፕሎማሲ በአንድ ወገን ብቻ የተንጠለጠለ ሳይሆን ከሁሉም የዓለም ሀያላን ጋር በጋራ ጥቅም ላይ የተመሰረተ ግንኙነት መፍጠር ነው። ይህ ማለት ሀገሪቱ የራሷን ሉዓላዊነትና ብሔራዊ ጥቅም ለማስከበር ስትል በማንኛውም ጎራ ሳትወሰን የሁሉንም የኢኮኖሚና የፖለቲካ በር ክፍት ማድረጓን ያሳያል። ችግር ሲፈጠር ችግር መፍታት፣ ሲጎድል መሙላት፣ ሲያልቅ መጨመር ነው የኢትዮጵያ የዲፕሎማሲ ፍላጎት። ፕራግማቲክ ይሉታል ነጮች፣ ተለዋዋጭ ርዕዮተ ዓለም መከተል። ይህ ዲሞክራቲክ፣ ይህ አብዮተኛ፣ ይሄኛው ቅኝ ገዢ፣ ያኛው ትቢተኛ ከማለት ይልቅ ትርፍና ኪሳራን እያሰሉ መሄድን አማራጭ ያደርጋል የለውጡ መንግስት። የኢትዮጵያ ዲፕሎማሲ ሁሉን አቀፍ ነው ሲባል ሳይገደቡ መርህን መሰረት በማድረግ መተባበር፣ ሳይወግኑ ጥቅምን ማስከበር ማለት ነው። ይሁን እንጂ ኢትዮጵያ በታሪካዊ ጠላቷ በኩል ስትራቴጂካዊ የከበባ ሙከራ ሲደረግባት ቆይቷል፣ እየተደረገባትም ይገኛል። ጎራ ለይታ የማጥቃት ታሪክ ባይኖራትም ጎራ ለይተው ሊያጠቋት የቋመጡና የሞከሩ በርካቶች ናቸው። የሰሞኑ ሽርጉድም ይህ ነው። እስራኤል ለሶማሌላንድ የሰጠችውን ዕውቅና ተከትሎ ግብጽ፣ ጅቡቲ፣ ቻይና፣ ቱርክ፣ የአፍሪካ ህብረት፣ የባህረ ሰላጤው ሀገራትና ሌሎችም መግለጫዎችን ማውጣታቸውን ተከትሎ ኢትዮጵያ ላይ አይናቸውን የተከሉ በስተዋል። የሶማሌላንድን የሀገርነት ዕውቅናና የሶማሊያን ሉዓላዊነት አስመልክቶ ጎራ ይዘው የሚቧደኑት ፖለቲካውን እስከ ኢትዮጵያ ድረስ አርቀው ሰርተውት ነው። ይህን ሁሉ ካሰሉ በኋላ የኢትዮጵያን አቋም ለመስማት አሰፍስፈው የሚጠብቁ ከባቢዎች ብዙ ናቸው። ግብጽ ዋነኛዋ ናት። ይህች ሀገር በጅቡቲ በኩል በዶራሌ ወደብ፣ በኤርትራ በኩል ደግሞ በአሰብ ወደብ ላይ አለማለሁ በሚል የምታደርገው እንቅስቃሴ የኢኮኖሚ ሳይሆን ኢትዮጵያን የማነቅና የመክበብ ግልጽ ወታደራዊ አጀንዳ ሆኖ ቆይቷል። ኢትዮጵያ በጅቡቲ ወደብ ላይ ያላትን ጥገኝነት እንዳታቆም የሚሹና በቀጠናው ኢትዮጵያን የግጭት አዙሪት ውስጥ ለመክተት የሚቋምጡ ቀንዳቸውን አሹለው አይናቸውን ለግንባራቸው አቅርበው በጉጉት እየተጠባበቁ ነው። በዚህ ሁሉ ውስጥ ግን ኢትዮጵያ ዝም ብላለች። ለምን? ቀደም ስንል እንዳነሳ ነው የኢትዮጵያ መንግስት ጉዳዩ ከትርፍ እንጂ ከጎራ አይደለም። በአሁኑ ወቅት የኢትዮጵያ የውጭ ግንኙነት ስትራቴጂ ከሚዲያ ጫጫታ ይልቅ በረቀቀ ዝምታና በውጤት ላይ ያተኮረ ሆኗል። ጠላቶች የሀገሪቱን እንቅስቃሴ መገመት በማይችሉበት ሁኔታ ስትራቴጂካዊ ግቦችን አስቀድሞ የመምታት ጥበብ በተግባር እየታየ ነው። በዓለም አቀፍ መድረኮች የሚሰነዘሩ ጫናዎችን በረቀቀ ዝምታ በማምከን
ብሔራዊ ጥቅም እየተከበረ ይገኛል። የአፍሪካ ቀንድን የጂኦ ፖለቲካዊ አወቃቀር በኢትዮጵያ ፍላጎት ልክ ዳግም መቅረጽ ተችሏል። ጣልቃ ገብነትን እንጂ አብሮ መስራትን በማይሸሸው መንግስት ከአጎራባች ሀገራት ጋር ያለውን ትስስር በማጠናከር የውጪ ጣልቃ ገብነትን የሚገታ ተጽዕኖ ተፈጥሯል። ሳይጮሁ የማሸነፍና ሳይደነፉ የመምራት ጥበብ ሀገራችንን የቀጠናው የማይታለፍ ኃያል ተዋናይ አድርጓታል። ጎራ የያዙ ሀገራት በስልክ ሲጨናነቁ ኢትዮጵያ በምድር ላይ የኮሪደር ልማቷን፣ የአየር ኃይል ግንባታዋንና የባህር ኃይል ዝግጅቷን እያጠናቀቀች ትገኛለች። የድህነት ሰንሰለትን ሰብሮ መውጣት ብቻ ከሚሻው የኢትዮጵያ መንግስት ጋር አብሮ ለመስራት እጅግ የላቀና ብልህ የዲፕሎማሲ ስልት፣ ከበባን ለማክሸፍ ደግሞ ማንኛውንም አይነት ወታደራዊ ትንኮሳ ለመመከት ዝግጁ ከሆነው የኢትዮጵያ አየር ኃይልና የኮማንዶ ኃይል ሁለት አስተማማኝ ምርጫዎችን የያዘችው ኢትዮጵያ ዛሬም አቋሟና ምላሿ ሁሉ ከራሷ ብሔራዊ ጥቅምና ሉዓላዊነት ጋር የተያያዘ እንጂ የጎራ ፖለቲካን ያላማከለ ነው። ግን ግብጽ በጎረቤት ሀገራት ወታደራዊ ቤዝ ለመመስረት ወይንም ስትራቴጂካዊ ወደቦች ለመቆጣጠር የምታደርገው ጥረት በኢትዮጵያ ላይ የህልውና አደጋ መፍጠሩ እሙን ነው። ከዚህ ከበባ የመውጫ ብቸኛው ስልት ደግሞ ኢትዮጵያ በቀይ ባህር ላይ ያላት የባህር በር ፍላጎት ከቅንጦት ሳይሆን ከህልውና ጋር የተያያዘ መሆኑን ማስረገጥ ነው። ግብጽ በሌሎች ሀገራት ወደቦች ላይ እጇን በማስገባት ኢትዮጵያን በኢኮኖሚና በጸጥታ ለመቆለፍ የምታደርገውን ጥረት ኢትዮጵያ የራሷን የባህር በር ባለቤትነት በማረጋገጥ መስበሯ የእስከዛሬውን ጊዜ ያህል የማይውል የማያድር ሀቅ ነው። ጠላት በሩን ለመቆለፍ ሲሞክር ኢትዮጵያ ቁልፉን በእጇ ያስገባችበት ጥበብ የሺህ ዓመት ታሪኳ ውጤት ነውና ተመልሶ ማየት ነው። ኢትዮጵያ ዛሬ ለምን ዝም አለች ከተባለ ግን ምላሹ ዝም ያለችው የምትሰራው ስራ ከንግግር በላይ ከባድ ስለሆነ ነው የሚል ነው። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።